ሰላም አለይኩም ሐባይብ እንዴት ናችሁ? ሰላም ናችሁ? ያው አሁን ልንወጣ ነው እንግዲህ ልንለቅ ነው ቤቱን ጅዳ ቢሆን ይሄንን ለተለያዩ አበሾች ለሚፈልጉ አበሾች እንሰጠው ነበር። ያው እንግዲህ እዚህ ቦታ ላይ ስንሆን ምንም ማድረግ አንችልም። ያው ለመጫን ደግሞ ወደ ሀገርም አይመችም። እንግዲህ ይሄ ነው ኪችናችን እቺን ትመስል ነበር። ፍሪጁ እንዳለ ነው ጥለነው የምንሄደው። ይሄ የቁም ሳጥኑ እዚህ ጋር እንዳለ ነው ጥለነው የምንሄደው። ምን ታረጉታላችሁ? ያ ቺክችኗ ነች። ሳሎን ደግሞ እንግዲህ ይሄ ደግሞ ምግብ የምንጠቀምበት የነበረው ነው። ሐሰን አልተነሳም? ሀያ ምግብ የምንጠቀምበት የነበረችው ሞሰባችን ኤሲዩ ይሄኛ ነው እንዳለኛ ነን የገዛሁት እዚህ ቤት ከገባ በኋላ። እነዚህ ሶፋዎች ነን የገዛኋቸው። ኦሬዲ ጥለናቸው ነው የምንሄደው። ቲቪው በጣም ብዙ ያው እንደማንኛውም አበሻ ይሄንን አድርገናል። በርሚል አንዳንድ የሚጠቅሙ እቃዎች ምናምን። ከዛ በተረፈ ግን በቃ ይሄኛው መኝታ ቤቱ ነው። እንግዲህ በሩቁም ቢሆን ላሳያችሁ መኝታ ቤቱ እንደዚህ። እቺ ደግሞ ትንሽዬ ክፍል ነበረች። ሻንጣችን አዘጋጅተናል። እዚህ ጋር ደግሞ የወንዶች ክፍል ነው። የወንድሞች ላይ እኛ ሊሸኙ እንትን ያሉ ነው። ይሄም አለ። ምን ታረጉታላችሁ እንግዲህ አያል ቀን አጌጥንበት ይበቃል። አልহামዱሊላህ አልহামዱሊላህ። እንግዲህ ምንም ማድረግ አይቻልም። እንዴ ያየዋት አይኔን ጨፍኛል። ሄድ በልሁላችሁን ወዳችኋለሁ ሀባይቢ። መበራት ላጠፋፋና እንግዲህ ቆልፌ ልውጣ። ኦልሞስት ልጆቼ የተዝናኑበት ነው። ስፒከሩ እንግዲህ ለኢላ አረፋ በደንብ ፕሮግራም እንትን ያለበት ነው። ሶፋው በዚህ መልኩ ولا حول ولا قوة إلا بالله. يتنيو قرر بسم الله. የውዛመታችን ያት ከተማችን ባሉ እንግዲህ ሐባይብ ገልቢ ቻው አትሉም እንዴ? ምን እያለቀሰ ነኝ? ኧረ ሙድ መያዝ። ባይ ባይ አማሜ አንቺ ባይ ባይ አትይም እንዴ? ايش رايك لما نوصل الصباح في طايف؟ طب ليش ما نروح نشتري وندبر امورنا بعدين ننام؟ ايش رايك؟ مرحبا. አሁን ስንት ሰዓት እንደሆነ ታውቃላችሁ? ግን ሐባይቢ አሁን የምንወጣው ተመልከቱ። እዚህ ሀገር ላይ ከሌሊቱ 12 ሰዓት ማን ነው ከሌሊቱ 6 ሰዓት በኢትዮጵያ ሰዓት አቆጣጠር። አላህ ያሳያችሁ። ባይ ባይ። حبس 6 8 20 15 16 17 እርሻችን ለመጨረሻ ጊዜ ልሰናበታት። ቁልቋላችን ሎሚያችን እስኪ ሎሚ ያፈራ ሎሚ አለ? ያፈራ ሎሚ አያቸው እዚህ እየደረሱ ነው። እርሻችን እንግዲህ የመጨረሻ ጊዜ ነው እንግዲህ ባይ ባይ። በቃ ከሌሊቱ 6 ሰዓት አሁን እንግዲህ የመጀመሪያ ስራችን የምናደርገው
በጣም ብዙ ልብሶች አሉ። በነገራችን ላይ ይሄ 3ኛ ዙር ነው የሚሆነው። እነዚህ ልብሶች ጀምዕያ የሚባል ቦታ አለ፣ ሌሎች የሚለብሱበት ወይ ደግሞ በስነ ስርዓት ንጹህ በስነ ስርዓት የሚደረግበት ቦታ አለ። ወስዳቸዋለሁ፣ ታዩታላችሁ። እነዚህኞቹን አሁን ተክተከናል። የማይፈለጉ ልብሶች ናቸው ያጠሯቸው ምናምን ብቻ ንጹህ ናቸው። አይ ዶንት ኖ ኢትዮጵያ ቢሄድ በጣም ብዙ ሰውን ያግዝ ነበረ፣ ግን አሁን ካለን የጊዜ እንትን አንጻር ምንም ማድረግ አልቻልንም። ከምንጥል ብለን እንደዚህ አሽገናቸው ሰነዋ ሀቢቢ ከዛ አቤቤ ነው ያባት ወላሂ እንኳን ምን ልጅ ሆንሽ እንኳን ምን ነኝ አንበሳ የተኮን ቅልፏ መጥቷታል። الحين بكره صباح الصباح الحين جيت رجعت السوا ከዛ በኋላ እነዚህ ልብሶች አሁን እነዚህ ብርድ ልብሶች ናቸው። እነዚህን አሁን ልብሶችን እንኳን ለሰው እንሰጣቸዋለን። እነዚህኞቹን ግን ልብሶች ጀምዕያ የሚባል ቦታ አለ፣ እዛ እንወስዳቸዋለን። አሁን ተከታተሉ። አያቤና ይሄ እንግዲህ በዚህ መልኩ ነው። እንደዚህ አውቶማቲካሊ የሚያደርገው ምንድነው? ልብስ ድመት እንዳይገባ ምናምን እሳት እንዳይገባባቸው ገብቶ እዛው እንዳይሞቱ ምናምን በማድረግ የታሰበ ነው። በነገራችን ላይ ምንድነው የሚያደርጉት? ልብሱን አላውቅም። በነገራችን ላይ ንጹህ አድርገው ጀምዕያ ነው። ጀምዕያ ማለት በጎ አድራጎት ድርጅቶች ናቸው። አሁን እነዚህ ጨርቆችን ሱሪ ያለ ጃኬቶች እነዚህ ጃኬቶች ነው። ያው ንጹህ መሆን አለበት። ንጹህ ነው። እናንተ በቻላችሁ ንጹህ ነገር አድርጉ። ይሄን ምን ያደርጉታል? ምን ይለያቸው? በካርቶን ሁሉ አለ ማሚራ ደስ ይለኛል ጀምዕያ መስጠት። ያሙራ የጠበቧቸው ናቸው እነዚህ። ወላሂ ለኢትዮጵያ ቢመቻች ግን እንደዚህ ያለ ነገር አይሽ ነበር። ይሄን አደርጉና ሄደ። ሁለተኛ ዙር ይሄን ያዙ። የሚያማምሩ ናቸው ወላሂ። እንደዚህ ያሉ ነገሮች ሀገራችን ላይ ቢበረታቱ አሪፍ ነው። አንደኛ እንትን ነው በቃ ለሌላው ሰው እናንተ ጋር ያለው ትርፍ ነገር ከሆነ ለሌላው ሰው ያገለግላል ማለት ነው። እና በጣም ብዙ ትርፍ ጥቅሞች አሉ። የተቸገረ ሰውም እንደዚህ ያሉ ጀምዕያ ናቸው እነሱ ናቸው አሻሽገው በስነ ስርዓት ንጹህ አድርገው አሳጥበው ምናምን አሽገው የሚሰጡትና ምናልባት ወደ አፍሪካ ምናምን ይላከው ነው። እነዚህ ንጹህ ልብሶች ናቸው። ግን ሀገራችን ለመውሰድ ምናምን ካርጎ አድርገን ምናምን በጣም ብዙ ጊዜ ይወስድብናል በሚል ያለችን ጊዜ አጭር ናት ስለሆነ እንደዚህ አድርጋችሁ ያው እኛ እናንተ ለማሳየት ነው እንጂ እንደዚህ ነው የምታስገቡት። አይሽ እነሱ ራሳቸው ይመርጣሉ ማለት ነው። እኔ ሁሉ ለኢትዮጵያ ነበር ያሰብኩት። والله አለም ነው የሚሆነው። አልተመቻቸልኝም። በጣም ጊዜ አጭር ሆነ። ይጠቅማል። ይሄንን ነረት ነው። ይሄ ረት ነው። ነይ ነይ ችግር የለም።